በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ክርስቶስ ይብዛላችሁ። የኃያሉ የልዑል እግዚአብሔር ቤተሰቦች እንደምን ዋላችሁ? እንደምን ደረሳችሁ? እንኳን በዕለቱ ታስበው ተከብረው ለሚውሉ የቅዱሳን ወርሃዊና ዓመታዊ ክብረ በዓል በሰላም አደረሳችሁ አደረሰን። እንኳን ለዕለተ ብርሃነ ለታላቁ ሰማዕታት ቅዱስ መርምህናም እና ቅድስት ነሳሄት ዓመታዊ በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዕለተ ብርሃን ቅድስት ቤተ ክርስቲያን መጽሐፍ ቅዱስንና የቅዱስ ያሬድን አስተምህሮ መሰረት አድርጋ ይህንን ዕለት ታኅሳስ 14ን ዕለተ ብርሃን ሳምንቱን ከታኅሳስ 14 እስከ 20 ያለውን ደግሞ ሰሞነ ብርሃንን ስትል ታስባለች። ብርሃን በቁሙ የእግዚአብሔር ስሙ አንድም የባህሪ ገንዘቡ ነው። እግዚአብሔር ብርሃን ነውና ጨለማም በእርሱ ዘንድ የለችምና የቅዱስ ዮሐንስ ወንጌል ምዕራፍ 1 ከቁጥር 4 ላይ። በዚህ ዕለት ብርሃን የሚል መነሻ ቤተ ክርስቲያን እነዚህን ታስተምራለች። አንደኛ እግዚአብሔር ብርሃን መሆኑን የቅዱስ ዮሐንስ ወንጌል ምዕራፍ 1 ቁጥር 5። ሁለተኛ አምላካችን በመጀመሪያው የፍጥረት ቀን በዕለተ እሁድ ዲያብሎስ ቅዱሳን መላእክትን ሲረብሽ ለይኩን ብርሃን ብሎ በብርሃን መፈጠሩን ዘፍጥረት 1 ከቁጥር 2 አክሲማሮስ። ሶስተኛ ነቢያት አበው በጨለማው ዓለም ሆነው መከራ ሲበዛባቸው ፈኑ ብርሃነ ከብርሃንህን ላክልን እያሉ መጮኻቸውን መዝሙረ ዳዊት 42:3 ላይ። አራተኛ ጩኸታቸውን የሰማ ከሶስቱ አካላት አንዱ ወልድ ወይም እውነተኛው ብርሃን ወደዚህ ዓለም መምጣቱን የቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 26። አምስተኛ እኔ የዓለም ብርሃን ነኝ ሲል የባህሪ ብርሃንነቱን እንደነገረን የቅዱስ ዮሐንስ ወንጌል ምዕራፍ 9 ቁጥር 5። ስድስተኛ ብርሃነ መለኮቱን በገሃድ መገለጡን የቅዱስ ማቴዎስ ወንጌል ምዕራፍ 17 ቁጥር 1። ሰባተኛ ብርሃን የሆነችውን ሕገ ወንጌልን እንደሰራልን አንደኛ የቅዱስ ዮሐንስ ወንጌል ምዕራፍ 2 ከቁጥር 9። ስምንተኛ ድንግል እመቤታችን ብርሃን የብርሃንም እናቱ መሆኗን የቅዱስ ሉቃስ ወንጌል ምዕራፍ 1 ከቁጥር 26፣ ራእይ 12 ከቁጥር 1። ዘጠነኛ ቅዱሳኑ ብርሃን መባላቸውን የቅዱስ ማቴዎስ ወንጌል ምዕራፍ 5 ከቁጥር 14። አስረኛ እኛ በሰው ፊት ሁሉ እንድናበራ መታዘዛችን የቅዱስ ማቴዎስ ወንጌል ምዕራፍ 5 ከቁጥር 16 ሁሉ ይታሰባል። እርሱ ፈጣሪያችን ክርስቶስ ጨለማውን በምህረቱ አርቆልናልና ዳግመኛም ወደ ጨለማ እንዳንሄድ እየለመንን እናመስግነው። ክርስቶስ ብርሃን ዘአሰሰልከ ጽልመተ ላዕለ ኪሩቤል ነቢረከ ዘትሬኢ ቀላያተ ስቡህኒ ወልዑልኒ አንተ መልክዓ ኢየሱስ። ቅዱስ መርምህናም ሰማዕቱ በቤተ ክርስቲያን ትልቅ ቦታ ከሚሰጣቸው አበይት ቅዱሳን አንዱ ነው። በአብያተ ክርስቲያናቱ ከሚሳሉ ቅዱሳንም አንዱ ነው። ሀገሩ አቶር ወይም በፋሪስ አካባቢ ሲሆን አባቱ ሰናክሬም የሚባል ንጉሥ ነገሥት ነው። እናቱ ምንም ክርስቲያን ብትሆንም ስለፈራች ሁለቱ ልጆቿን ወይም መርምህናምና ሳራን ክርስትናን አላስተማረቻቸውም። ሁለቱም ወጣት በሆኑ ጊዜም ከንጉሥ አባታቸው ጋር ይወጡ ይገቡ ነበርና እናታቸው በሐዘን ጸለየች። ወዲያውም ወጣቷ ሳራ በለምጽ ተመታች፣ የሚፈውሳት ጠፋ። መርምህራንም ግን ጎበዝ ወጣት ነውና 40 የጦር አለቆችን ይመራ ነበር። በዚያው በ4ኛው መቶ ክፍለ ዘመን ቅዱስ መርምህናም 40 ተከታዮቹን ይዞ ለአዴን ወደ ዱር ሲወጣ ከአባ ማቴዎስ ገዳማዊ ጋር ተገናኘ። ጻድቁ ለብዙ ዓመት በበረሃ የኖሩ አባት ናቸው።
አካላቸው በፀጉር ስለተሸፈነ ደንግጦ ሲሸሽ ልጄ አትፍራ፣ እኔም እንዳንተ የክርስቶስ ፍጡር የሆንኩ ሰው ነኝ አሉት። እርሱ ግን ደንግጦ ክርስቶስ ማን ነው ሲል ጠየቃቸው። አባ ማቴዎስም ሚስጢረ ክርስትናን ከመሰረቱ አስተምረው የክርስቶስን የባህሪ አምላክነትን ነገሩት። ቅዱስ መምህራንም ግን ክርስቶስ አምላክ እንደሆነ አምን ዘንድ እህቴን አድንልኝ አላቸው። አምጣት ብለውት አመጣት። ጻድቁ ጸሎት አድርሰው መሬትን ቢረግጧት ውሃን አፈለቀች። በእምነት በስመ ሥላሴ ተጠመቁ አሏቸው። ቅዱሱ እህቱ ሳራና 40 የጦር አለቆች ተጠምቀው ሲወጡ ሳራ ከለምጿ ነጻች። ፈጽሞም ደስ አላቸው። ወደ ቤተ መንግስት ተመልሰውም ቅዱስ መርምህናም ከእናቱ ከእህቱና ከ40 ተከታዮቹ ጋር ክርስቶስን ሊያመልኩ ጀመሩ። ንጉሱ ሰናክሬም ግን ነገሩን ሲሰማ ተቆጣ። እነርሱም ወደ ተራራ ሸሹ። ንጉሱ ልጆቼ መንግስቴን ውረሱ ብሎ ቢልካቸውም እምቢ አሉ። ስለተበሳጨም ቅዱስ መምህራንም ቅድስት ሳራንና 40ውን ቅዱሳን በሰይፍ አስመታቸው። ስጋቸውን በእሳት ሊያቃጥሉ ሲሉ ግን መናወጥ ሆኖ ብዙ አረማውያን ሞቱ። ንጉሱም አብዶ አውሬ ወይም ሪያ ሆነ። ያን ጊዜም አባ ማቴዎስ ከበረሃ ወጥተው ንጉሱን ሰናክሬምን ፈወሱት። እርሱም አምኖ የልጆችና የ40ውን ስጋ በክብር አኖረ። በሀገሩ አቶርም የእመብርሃን ማርያምን ቤተ መቅደስ አነጸ። በክርስትና ኑሮም አረፈ። እርሱ ከተቀበረ በኋላ ግን የከለዳውያን ንጉስ መጥቶ አቶርን ወረራት። ንግስቲቱን የቅዱሳኑን እናት ከህፃኑ ልጆቿ ጋርም ገደለ። በኋላም ለጣዖት ስገዱ ማለቱን የሰሙት የቅዱስ መምህራንም ወታደሮች ደርሰው በምስክርነት ተሰየፉ። ቁጥራቸውም 170,000 ሆነ። ቅድስት ነሳሂት ቡሩክት በ4ኛው መቶ ክፍለ ዘመን ከነበሩና አስደናቂ ታሪካቸው ከተጻፈላቸው ቅዱሳት እናቶቻችን አንዷ ነሳሂት ናት። የእርሷን ገድል ወይም ዜና ሕይወት የጻፈው አባ ያዕቆብ የአውሲም ኤጲስቆጶስ ነው። እርሱ እንዲህ ይላል። አንድ ቀን በገዳም ሳለሁ አመሻሽ ላይ የገዳሙ በር ሲጻፍ ወይም ሲንኳኳ ሰማሁ። ማን እንደሆነ አውቅና እከፍት ዘንድ ተጠጋሁ ይላል ቅዱሱ አባት። በሩን ከፍቶ ሲመለከት ፊቱን የተሸፈነ አንድ መነኮስ ራሱን አዘንብሎ ቆሟል። ማነህ? ከወዴትስ መጣህ? ሲል ጠየቀው። መነኮሱም እኔ ከገዳመ ቅዱስ መቃርስ የመጣሁ መንገደኛ ነኝ። በዚች ሌሊት በእናንተ ዘንድ ላድር፣ ስጋውን ደሙን እቀበል ዘንድም እፈልጋለሁ አለው። አባ ያዕቆብ ግን ለገዳሙ ደህንነት ሲል መጎናጸፊያህን ግለጥና ፊትህን አሳየ ቢለው፣ መነኮሱ አባቴ በኃጢአቴ ብዛት ፊቴ ጠቁሯልና ኃጢአቴን አትመራመረኝ ሲል መለሰለት። አባ ያዕቆብ አላስገባህም ብሎ ትቶት ሄደ። ግን ምናልባት የራበው ሰው ቢሆን ፈጣሪ ሊያዝንብኝ አይደል ብሎ ከፍቶ አስገባው። አበው ራት ሲበሉ እንግዳው አልበላም ነበረ። እነርሱ ሲተኙ እንግዳው መነኮስ ይጸልይ ጀመር። ከድምፁ ግርማ የተነሳ መነኮሳቱ ሁሉ ደንግጠው ተነሱ። የዳዊትን መዝሙር ሲዘምር ነጎድጓድ ድምፁ እንደ መልአክ ድምፅ ነበርና ምድር ራደች። አባ ያዕቆብም ተደነቀ። እንዲህ አድረው ዕለተ ሰንበት ነበርና በነግህ ቅዳሴ ገቡ። ስለ ክብሩም በቅዳሴ ሰዓት መልእክታቱንና ወንጌሉን እንግዳው አነበበ።
ቅዱስ መጽሐፍን ሊያነብ መጎናጸፊያውን ሲገልጥ ግን ከመልኩ ግርማና ከፊቱ ብርሃን የተነሳ ሊመለከቱት አልቻሉም። ሥጋው ደሙን ከተቀበለ በኋላ እነ አባ ያዕቆብ በረከቱን ይነሱ ዘንድ ቢሄዱም ተሰወረባቸው። እነርሱም አዘኑ። እስካሁን ድረስ ያነበባችሁት ዜና የአንድ ወንድ መነኮስ ታሪክ ሳይሆን ወንድ መስላ ራሷን ሰውራ የኖረችውን የቅድስት ነሳሄትን ታሪክ ነው። ቅድስቲቱ ከሮም ነገስታት የአንዱ ልጅ ብትሆንም ስለ ጌታ ፍቅር በ12 ዓመቷ ከቤተ መንግስት ጠፍታ በረሃ ገብታለች። ነገር ግን የአባቷ ሰራዊትና መነኮሳት ስለሚፈልጓት ወንድ መስላና ራሷን ሰውራ በደብረ አባ መቃርስ ኖራለች። አምላከ ቅዱሳን ብርሃን ፍቅሩን ይላክልን፣ ከወዳጆቹ ክብርንም ያሳትፈን። አሜን። ታኅሳስ 14 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ዕለተ ብርሃን ቅዱስ መምህራንና እህቱ ሳራ፣ 40 ሰማዕታት የቅዱሱ ተከታዮች፣ 170,000 ሰማዕታት የቅዱሱ ሰራዊት፣ ቅድስት ነሳሄት ቡርክት፣ ቅዱስ ስምዖን ሰማዕት፣ ቅዱስ አሞኒዮስ ሰማዕት፣ አባ ገብረ ክርስቶስ ሊቀ ጳጳስ። ወርሃዊ በዓላት፦ አቡነ አረጋዊ ዘሚካኤል፣ አባ ስምዖን ገዳማዊ፣ አባ ዮሐንስ ጻዲቅ፣ ቅዱስ ፊልጶስ ሐዋርያ ከ72ቱ አርድእት፣ ቅዱስ ገብረ ክርስቶስ መርአዊ፣ ቅዱስ ሙሴ መርአዊ። ብርሃን ወደ ዓለም መጥቷልና ሰውም ስራው ክፉ ስለሆነ ከብርሃን ይልቅ ጨለማን መርጧልና። ስራው ክፉ የሆነ ሁሉ ብርሃንን ይጠላልና ክፉም ስለሆነ ስራውን እንዳይገለጥበት ወደ ብርሃን አይመጣም። እውነት የሚሰራ ግን ስራውን ይገልጥ ዘንድ ወደ ብርሃን ይመጣል፣ ስለ እግዚአብሔር ብሎ ይሰራልና። የቅዱስ ዮሐንስ ወንጌል ምዕራፍ 3 ከቁጥር 19። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የቅዱሳኑ ረድኤት በረከት ይደርብን። እግዚአብሔር አምላክ ሀገራችን ኢትዮጵያን ሰላም ያደርግልን። አጽራረ ኢትዮጵያን አጽራረ ቤተ ክርስቲያን ያስታክስልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለ ዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰ ለነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ እምኩሉ እኩይ እስመ ዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወእግዝእትየ ማርያም ሰላም ለኪ ድንግል በህሌናኪ ወድንግል በስጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ቡሩክት አንቲ እማንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ወምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዪ ምህረተ ሀበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ። ክብር ምስጋና ይሁን አንድ አምላክ ለሆነው ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ይሁን ይደረግልን። መልካም ቀን